ዛሬ መጡላት እያንኳኩ ለካ እውነቷን ነው። ብዙ ጊዜ አይተናታል። ሳናምናት ቀርተን አይደለም። ሩታ ነው ወንዶች ቤቷ እየሄዱ ያንጓጉ ካልወጣሽ ካልገባሽ ሲሉ፣ ሴቶች ቤቷ እየሄዱ ነይ ውጪ ሲሏት፣ ወንድም ሴትም ሆና ቤቷን የመራች ያስተዳደረች ምርጥ ጀግና ሴት፣ የዘመናችን ጀግና ብለን ብንልሽም ምንም የሚጎልሽ ነገር የለም። ይዋቸው እነዚህ ተንጋግተው ጅላጅሎች ምን ሊደበድቧት ነው? ምን አለ ጫውታው ድምቀት እንኳን ሩቲ ውስጥ በጠበቅሻቸውና የሚያደርጉሽን ብናይ ደስ ይለን ነበረ። እነዚህ ሴቶች እስኪ ሴት የላከው ሞት አይፈራም አሉ። ሄርሜላ ነች ሂዱ ደብድቧት ብላ የላከቻችሁ። ሴትን ልትመቱ ለሁለት ሆናችሁ ወይስ ሴትን ከመኖሪያ ቤቷ ልታፈናቀሉ ለሁለት ሆናችሁ? አንዱ እንኳን ቢሄድ ችግር አልነበረውም። ሁለት ሆናችሁ አንድ ሴት ቤት ትሄዳላችሁ። ለምን ጨመር አትሉ ነበረ? በቀደም ጅሎች በርከት ብላችሁ አልነበረ እዛ ሄርሜላን ስታጃጅሏት የነበራችሁት? በርከት ብላችሁ ዛሬ ሩታዬ ብትሄዱ አሪፍ ነበረ። እንደመጣጣችሁ ስለምትመልሳችሁ ማለት ነው። ወዳጆቼ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ወዳችኋለሁ ወገን። አንዳንዴ ውሸት ሲደራረብ ሪል እውነት እንደሚሆን ታውቃላችሁ። ውሸት፣ ተደጋጋሚ ውሸት፣ በጣም ውሸታም ሰዎች አሉ፣ እውነት የሌላቸው ግን በዛ በውሸት ውስጥ ተደብቀው ሁሌ የሚናገሩት ትክክል ነው እንዲባሉ የሚፈልጉና ትክክል ናቸው የሚባሉ ሰዎች አሉ። ውሸት እኮ ነው ለነሱ ውሸት መሆኑን በደንብ ጠንቅቀው ያውቁታል። ግን ሰዎችን ለመያዝና ሰዎችን ለማሳመን የሚሄዱበት ጥግ ግን በቃ እውነት እንደሆነ በቃ እንዴት አድርገው ሞቶ ተማሙቶ ያንን ውሸት እውነት ወደ እውነት ገልብጠውት እውነት አድርገውት እነሱ እንዲታመኑ እያነቡ እያለቀሱ እያነቡ እስክስት አይነት ነገሮች ዋሽተው ሰውን ማሳመን የሚፈልጉ ሰዎች አሉ። ግን ያ ትክክል አይደለም። በክርስቲያናውም በእስልምናውም ውሸት እውነት ሊሆን አይችልም በፍጹም። ሰው ዋሽቶ ያስታርቃል እኮ የሚባለው ዋሽተሽ የምታስታርቂው ባልና ሚስቶችን አንድ ለማድረግ በቃ ልጅ ተበትኖ እንዳይቀር የሚዋደዱ የሚፈላለጉ የሚፋቀሩ ከሆነ እነሱን አንድ ለማድረግ ብለሽ ሽማግሌ በመሃል ገብቶ ሽማግሌ ዋሽቶ ያስታርቃል ይባላል እንጂ ዋሽቶ የሚያስታርቀው እውነት ውሸታም ሆኖ አይደለም። ያ ሰው የነዛን ሰላምና የነዛን ፍቅር ስለሚፈልግ እንጂ ትላንትና ልጅ የለኝም ያልሽ በዛው መቀጠል ትችያለሽ። አንቺን የምታይቂው አንቺ እንጂ ማንም አይደለም። እኔ እንጂ ያረገዝኩት፣ እኔ እንጂ ያጠባሁት፣ እኔ እንጂ ያማጥኩት፣ እኔ እንጂ የተጎዳሁትና ያቀፍኩት ማንም አይደለም። ማንም ልጅ አላት ብሎ ስላለሽ ከሌለሽ የለኝም ነው አለቀ። ማንም ባንጅ ውስጥ የሚኖር የለም። ወንድም ሲሄድ ወንድ ይመጣል። ለወንድ ብለሽ የለኝም ብለሻልሽ ትናንትና መለሽና እሱ ግግም ብሎ ደግሞ ሲመጣብሽ ነው አለሽ ብሎ ዛሬም ሲመጣብሽ እሺ በቃ አትቀርበኝም ብዬ ነው ብለሽ ልጅ ይዘሽ መጣሽ። የኔ ናት ብሎ ሲልሽ እሺ ብሎ ተቀበለሽ። ከነ ልጄ ትቀበለኛለህ አልሽው። ምንድነው የውስጥ ምን የሚባል አባባል አለ። አባባሉ ለጊዜው እስኪመጣልኝ ደስ ይቅርብኝና አቤልን ለመያዝ ብለሽ አቤልን ለማሳመን ብለሽ አቤልን ወደ ራስሽ ለማቅረብና ለማምጣት ብለሽ የሌለ ማንነት ለራስሽ ሰተሽው ያንቺ ያልሆነን ሰው ያንቺ ያልሆነችን ሕፃን የኔ ናት ብለሽ ስትመጪና እሱን ስታሳምኚ እሱን ብቻ አይደለም ብዙዎችን በዛ ውስጥ እንደምታሳዝኝና ብዙዎችን የማይሆን ቃላት እንደምታናግሪ ማወቅ አለብሽ። እናንተ ገንዘብ ነው እያሳበዳችሁ ያለው። ያ አንቺም ወደ 100 እየተጠጋሽ ነው ይመስለኛል። አንቺ 100 ሲሞላሽ እግርሽላሽ ትባይ ይሆናል። እኛ ሰብስክራይብ አድርጉን እንዲያድርጉን እያልን ስናብድ 2 ዓመት ሙሉ ቼክ የሚያደርገን የለም። በአረብ ሀገር ያለ መርዝ ሰው ደግሞ የትም ሀገር ላይ የለም። በአረብ ያለን ሀገሮች መርዞች ነን። ለዚህ ነው የማያልፍልን እድሜ ልካችንን አረብ ሀገር ምንታሸው ምንወቀጠው። እርስ በርስ ሰብስክራይብ የተደረግን ብናድግ ነው የት በደረስን ነበር። ኢትዮጵያ ያሉትን ብቻ ሰፍ ብለን እኛ እድሜ ልካችን የማዳም ገረድ ሆነን ኩሽና እየተርመጠመጠን ሽንት ቤት ለሽንት ቤት በረኪና እየተርመጠመጠን እዛው እንድንኖር የተፈቀደን አይነት ከሚመስለን ድረስ እኛ እዛ እንፈጋለን። ከዛን ብድግ ብለን ለለቀቁ ምን አሉ ብለን እነሱን ብቻ እንድናሳድግና እነሱን ብቻ እንዲቀየሩ እናደርጋለን። እርስ በርስ ተያይዘን አናድግም። የተሰጠኝን ቻሌንጅ እንኳን አንዳችሁ መምላት አቃታችሁ። ሼር እያደረጋችሁ በየግሩፑ እየሰራችሁ እንደኛ አረብ ሀገር ደግሞ መርዛለ። ለዚህ ነው የማያልፍለን ሁሌ የምናነባው ተንኮለኞች ስለሆነ ተንኮለኞች እኛ በአረብ ሀገር ያለን ተንኮለኞች። ለዛ ነው የማንቀየረው። ለዛው ነው እዛው የምንኖረው 10 ምናምን ዓመት 10 ዓመት
20 ምናምን ዓመት እንፈጋለን ግን ምንም የለንም ባዶ ነን። ትላንትና ያየናቸው ደግሞ ሄደዋል መጥቀዋል የት እንደደረሱ እያየን። ምክንያቱም ንጹህ ናቸው እነሱ ተንኮል የላቸው የራሳቸውን ቢዝነስ እያጋለጡ የራሳቸውን ስራ እየሰሩ ብቻ የሆነ ያልሆነ ሚዲያ ለኛ ያቀብሉናል። ከዛን ሳናስባቸው የሉም ወጥተዋል ተንጠራርተዋል። እኛ ግን እዛው ነው ተንኮለኞች ነን። እኛ ከማዳሞቻችን ሰላም የለን፣ ከጓደኞቻችን ሰላም የለን፣ እርስ በርስ መንገድ ላይ ስንተያይ ሰላም የለን። በቀደምነት አንድ ሊፍት ላይ የሆነች ጓደኛዬ ጋር ሄጄ የገብርኤል ለታ ጓደኛዬ ጋር ሄጄ አገር ሰላም ብዬ ስወጣ ሊፍት ላይ ጠቅላላ ሊፍቱን የሞላ ነው እኛ አበሾች ነን፣ ወንድም ሴት አበሾች ነን። ግርም ብለን ሊፍቱን የሞላ ነው እንዳለን አበሾች ነን። ሌላ ዘገር ዜጋ የለንም። ግን እንደማይተዋወቅ ኤግዜር ሰላምታ እንኳን ተዘጋጋን ብዬ አፌን አውጥቼ ያልኳቸው ማለት ነው። በሳቅ ሞቱ ሁሉ። እመብርሃን ምስክሬ ናት። ሳቁ ገርሞኝ ማለት ነው። መንገድ ላይ ስንተያይ እንኳን ሃይ መች እንባባላለን፣ ሃይ ባይ መች እንባባላለን። የግድ አብሬ መብላት አብሬ መጠጣት አሊያም ደግሞ የግድ ከዛ ሴት ጋራ ወይ ከዛ ሰው ጋራ ኢትዮጵያ መተዋወቅ የለብኝም። ስደት ዓለም ላይ በፊት እኮ ተነፋፍቀን ወይኔ አበሻ ስናይ ወይኔ አበሻ እንዴት ይሆን እንደማገኛት ብለን እኮ ከፎቅ ላይ ሱቅ እስከምንወርድ ድረስ ተንገብግበን ነበር። እኔ ቤሩት በነበርኩበት ሰዓት ላይ ማለት ቤሩት በነበርኩበት ሰዓት ላይ ወይኔ አበሻ አገኘው ወይኔ አበሻ ታድዬ ጎረቤት አበሻ ካል ስራችንን ጨራርሰን በረንዳ ላይ ቆመን የምናወራበት አላቃት አታቀኝ በመስኮት ቆመን ሰላም ነው እዚህ እዛ ሆነን ተጠራርተን የምናወራበት ነው። አሁን ግን ስንተያይ መርዝ እሷ የለበሰችውን እኔ መቼ ነው መልበስ ያለብኝ፣ እሷ ያደረገችውን እኔ መቼ ነው የማደርገው ብለን መቀኛኘት። ቤት በኩል ይለፍልን፣ ቤት በኩል ሰላም እናገኝ። እርስ በርስ ጠላት፣ እርስ በርስ ሰይጣኖች፣ እርስ በርስ ምቀኞች ሆነን ምቀኛ ሰውነታችን በሙሉ ከቦናል። ሀገራችን ላይ እንኳን ዝም ብለሽ ድንገሽ የምትወጩ ሰፈርሽ ላይ የሆነ ሰው የማታውቂው ሰው ካለ ደህና አደራችሁ ደህና ዋላችሁ እንባባላለን። የማታውቂው ሰው ሰፈርሽ ውስጥ ድንገት እንግዳ የሆነ ሰው ከመጣብሽ ማለት ነው። መንገድ ላይማ ኦኬ ህዝቡን ሁሉ ሰላም ብለሽ ስለማጨርሽ ኦኬ። ስደት ዓለም ግን የግድ ነበር። ግን አንዳችንም አናደርገው። ምን ታደርጊዋለሽ እንግዲህ ጊዜው ነው ብለውኝ ነው ሴቶም ወንዱም ስቀው ያለፉት ማለት ነው። በጣም ያሳዝናል ነው ያልኩት። እኔም አላልኳቸውም እኮ ግን ገርሞኝ በቃ ሳይለንት ሆነን ሙሉ ሊፍት ሞልተን ወደ ላይ ስንወጣና እንዴ እስማ የሌላ ሀገር አንድ ዜጋ እንኳን ቢቀላቀል እሺ ዝም ብለን እንባባል እንችላለን። እና ይሄን ያህል ምቀኞች ነን። ትላንትና የተነሳውን እናሳድጋለን። ሀገር ቤት ያለ ብቻ ይደጋ፣ ሀገር ቤት ያለ ብቻ ይለፍለት ያለ ተብሎ የተዘረጋልን እንትን ያለ እስከሚመስለን ድረስ ሚዲያ ያለ እስከሚመስለን ድረስ ማለት ነው። እንደውም እቺን ሰሞን ኮፒ ሊንክ እያደረጋችሁ ልኝ ነው መሰለኝ። እቺን ሰሞን እየሄደልኝ ነው እና ሌሎች ሼር አድርጉልኝ። እኔም ማሳደጉኝ። ውሸት መቼም ሆነ መቼም ውሸት ናት። አለቀ። እውነት ምን ጊዜም እውነት ነው። እውነት ተደብቃ አትቀርም። ዛሬ አንቺ እሱን ለማሳመን ብለሽ ያንቺ ያልሆነ ልጅ የኔ ናት ብለሽ ብትመጪ ነገ ደግሞ ነገስ እሺ እንዴት ልትቀጥይ ነው? እንዴት ልትታመኝ ነው? ማንስ ሊያምንሽ ነው? ማልባቱ ትላንትና ነበር ማባት። በቃ አንቺ እሱን ወደ አንቺ ማድረግ የምትፈልግ እንዴት ሲጀመር ማንባት ነብር እየመሰላችሁ እየመጣችሁ የነብር ልብስ እየለበሳችሁ እየመጣችሁ እንደ ነብር ያደርጋችኋል። ግን ደግሞ ኩስስ ብላችሁ እንባ በእንባ ለራሳችሁ ኮንፊደንስ የሌላችሁ ምንም ሳያንሳችሁ ሚዲያ ላይ ወጣችሁ ማንባት የማንም አፍ መከፋፈቻ የማንም እንትን መለማመጃ። ያቺ ዘንዶ ጭሯን አቁማ ዛሬ እስቲ ደግሞ መታመን እንደምትል አናውቅም። ዛሬ መታፋን ትከፍታለች። ቡዜ ዛሬ መታፋን ትከፍታለች። ማን ቀደመኝ ማን በለጠኝ ብላ ተሽቀዳድማ ወይ ሩታን ይዛ ወይ ፍቅርን ይዛ ወይ ወንድሟን ይዛ። ሄርሜላ እንግዲህ ከጨከነች ሄርሜላ ዛው ትቀመጣለች፣ አርፋ ትቀመጣለች ሄርሜላ። አብርሃም መቼም ሄርሜላን አንቺንም አልፈልግሽም ይላል እንጂ ለሁለት ስትሆኑ ማንን በህይወቱ ማስቀመጥ እንዳለበት በሜሴጅ ያወራው ከፍቅር ጋር ያወራው በቂ ነው። ቡዜ አርፋ ትቀመጥ። የወንድሟን ማንነትና ምንነት ሳታቅ ወንድሟን ጨዋ አድርጋ ወንድሟን የሚያደርገውን እያለባበሰች መታ ሴቶቹ ላይ አፏን አትክፈት። አፍ መክፈት የመጀመሪያ እንትንሽ ተግባርሽ ነው። ዘማሪ መስል እንትን ብላችሁ ታሸበሽባላችሁ፣ ከመዝሙራችሁ ጋር ትሄዳላችሁ። ቃሉን ግን አልኖራችሁትም፣ በተግባር የላችሁ። ሶሊ በቃ ውጪ ከዚህ ውስጥ። ዋናው እውነቱን
ትናንትና ልጅ የለኝም ሲባል ለምን አልመጣሽም? ምን አገባት? አንቺ የዋሸሽውን አንቺ ዝብርቅርቅሽ የወጣሽውን አንቺ ጋር እውነት እያለ እውነትን የደበቅሽውን አንቺ እያለሽ ምን አገባት? እሷ ልጅ የለኝም ብለሽ ስትይ አዎ የላትም፣ ልጅ አለኝ ብለሽ ስትይ አዎ አላት፣ የለኝም ብለሽ ስትይ ደግሞ ምን አገባት? እሷ በአንቺ ውስጥ የምትጨመላለቀው በሆነ በቃ ሀሰት አትወድም ልጅቷ። ተፈጥሮና ልጅ ናት፣ አንድ ፍሬ ልጅ ናት፣ ተማሪ ናት፣ አለቀ። ውሸት አትወድም። አየሽ፣ እንዲህ ነው ገሃድ ማጋለጥ። እሷ ውሸት ስለማትወድ ውሸት መብዛት መስማት ስለማትፈልግ እሱ ምናልባት ውሸት ስለማይወድ እውነትን ይዘሽ ነው መሄድ ያለብሽ። ለሌላ ጊዜ መልእክት ትምህርት ይሆንሻል። ያለሽን አለኝ የሌለሽን የለኝም እንጂ የምን የሌለሽን አለኝ ያለሽን የለኝም። ይህን ያህል ሰልፊሽነት ለምንስ አስፈለገ? ሁሉም ነገር እኮ ይደረስበታል እንዴ። የት ቀብረሽ ልታኖሪያት ነው? ያንቺስ ካልሆነሽ ደግሞ አብረሻት ካልኖርሽ ለምንስ አስፈለገ? አለቀ። እናት ነገ ወጣ እንዴት ልጄ እንዲት አድርጊያለሽ ምናምን ብላ ካላመንሽበትማ እሱን እንዲያደርጋል ብለሽ ልትከሱት ነው ወይስ ልትከስሽ ነው? ሩታ ደግሞ ዛሬ በአዲስ ነገር መታለች እያሉ ነው። እስኪ ምን እንደሆነ አዲሱ ነገር በሂደት እናየዋለን። ምንድን ነው የሆነች ልጅ ቪዲዮ ፖስታል። እዩዋቸው እነዚህን ገገሞች። ቪዲዮዋቸውንማ አልከፍትም። እዩዋቸው ከፈት አድርጌ ቼክ ሳደርግ የሄርሜላ ወንድምና ያ ልጋጋም ቀውላላ ቁመት ብቻ አፈር የመሰለ ሰውዬ ሩታ ቤት በርገድ አድርገው ለምን ክፍት ወርጎም ተጠበቀ? ለምን ካሌብስ እዛ ምን ይሰራል? ድራማ ባይሆን ሩታስ እንዴት እንደሚመጡ አውቃ ከቤት ወጣች? ብቻ ይሄንን እንተውና የፈሪ ምልክት ዱላ ምንድን ነው የሚባለው? አይ አባባል እኮ የኛ ሀገር እኮ አባባል አንዳንዴ ሪያሊቲውን አባባል እኮ ነው የሚነግረው። አንድ ሴትና ወንድ አልፈልግሽም ተባብለው ሚስት ልጁን እንዲያሳድግ በሰላም መውጣት ነው ያለባቸው ወይንስ ግሳንግስ ወሬ ይዘው እየመጡ የሰው ህይወት መውጣት ነው ያለባቸው? ቆይ እናንተ ስታስቡት ምንድን ነው የምታደርጉት? ለምሳሌ ሁለት ባልና ሚስቶች አሉ፣ ልጅ አላቸው፣ ተጣሉ፣ ተጋጩ። ከዛ እሱ ተለያዩ፣ እሷም እሱም ተለያዩና እሷ ልጇን ይዛ ቤት ውስጥ እየኖረች ነው። ከዛ ሌሎች ጓደኞች በዛም አድርገው ሌላ ሴት ያመጡለታል። ሚስት ባሏን እንዲታረቅና እንዲገባ ትፈልጋለች። ባል ደግሞ እንዳይታረቅ በዛ ዙሪያውን ከበውታል። ሰይጣኖች ናቸው በነገራችን ላይ። ምክንያቱም ሰይጣን ነው የሰውን ሰላም የማይፈልገው። ሰይጣን ነው የሰውን ጸብ ሁሌ በግራ በቀኝ እያለ እየገባ ሰውን የሚያለያየው። ከዛ ውጪ የሰው ልጅ እንዲያደርገው መውጣት ቢችሉ መውጣት፣ አርፎ መቀመጥ፣ ሄርሜላን አለማስረገጥ፣ ሄርሜላን አለማሰደብ፣ ሄርሜላ ወንድ አጣች ተመባል በራሱ እኮ ውርደት እኮ ድራማ የሚሆን ሪልም ማለት ውርደት። ሴት ቤት ትሄዳላችሁ። እንደው ሩታን ብታገኟት ምን ልታረጉ ነበር? ሴት ቤት እኮ ነው ሄዳችሁ እናንተ ሴት አውሎች፣ እናንተ አልጮች። ሴት ቤት ሄዳችሁ ሩታን የታለች ብላችሁ በር ትከፋፍታላችሁ። ብታገኟት እንደው ምን ልትሆኑ ነው? ከዚህ ቤት እኮ ሄርሜላ ከዛ ባለጭር ጋራ ሄዷል። ምን አደረጋችሁ? ምንም ላታደርጉ ካሜራ ይዛችሁ መስሪያ ታርጉ። ሩታን ካልተናገራችሁ መስራት ስለማትችሉ እሱ ልክ ናችሁ። ግን ቤቷ እንደው ምን ነው ሩታ እንደው አይውሽም ነው ቢሆንም እንኳን እንደው ለድራማው ድምቀት እንኳን ቤት ውስጥ ሆነሽ እንደው ምን እንደሚያደርጉሽ ብናይ ደስ ይለን ነበር። እውነቱን መናገር ሩታ ዛሬ ልክ አልሰራሽም። ቤት ውስጥ ቁጭ ብለሽ ነበር መጠበቅ የነበረብሽ እነሱ እንዳይመጡ አውቀሽ ማለት ነው። ደፋሩ እያችኋለሁ። ሰው ሴት ቤት ሴትን ለመምታት ወይም ደግሞ የሆነ ነገር ለማስደረግ ቤት አይሄድም። ለዚህ ነው የሴት ወንድ ሆኜ ወንዶች ሲመጡ እየመለስኩኝ ቤቴን ያቆምኩኝ ሚስትም አባወራም ሆኜ ነው ብላ ያለችው። እውነቷን ነው። እነዚህ የወንድ አቋም የሌላቸው ዝርክርኮች ለጫሞች ናቸው። የወንድ አቋም የሌለው ወንድ ሱሪ ስላለበሰና ስላንጠለጠለ ብቻ ነው በወንድነቱ ኮንፊደንስ ሲኖረውና ከሴታ ሴት ውስጥ ወጥቶ የራሱን አቋም ሲኖረው። ካልፈለገ አልፈለገም። በግድ ልታጣብቁት፣ በግድ አብርሃምን ከሄርሜላ ልታጣብቁት። ጂሰስ መቼ ፈልግሻለሁ አላት በግድ። እሷ ስትቆርጥ እንድትቆርጥ የማታደርጓት እናንተ፣ እሱ ሲተዋቸው እንዳይተዋቸው የምታደርጉት እናንተ። ልጁስ ቤት በኩል ትቶይተው፣ እሷ ሴቶቹስ ቤት በኩል ትተውይተው። እንደናንተ አይነት ጭራ በግራ በቀኝ እየመጣ በዚህ ሲል ስታነፈንፉ ሌላ የምትሰሩት ስራ የላችሁም። ሰው ካላባላችሁ፣ ዝሙትን ካልሰራችሁ ሌላ የምታገኙት ቢዝነስ እና የምትሰሩበት ስራ ስለሌላችሁ
ከዚህ ከቦንዳ እየሄዳችሁ ትሸምታላችሁ። ከኔ በላይ ሰው የራፐርንና የእንትንን እንኳን ወግ ማታውቁ ማለት ረህጦች። መጀመሪያ ያለባበስና የአነጋገር ስነ ስርዓት ተማሩ። ከክፍለ ሀገር መጥተው እንዳለ ረግፈው እንዳለ እኮ የክፍለ ሀገሮች ናቸው እነዚህ ሚዲያ ላይ እኛ የምንከታተላቸው እንዳለ። እስኪ የአዲስ አበባ ልጅ አሁን ማን ነው? ምናልባት ዳኒ ወይ ጽጌ ወይም ደግሞ ያቺ ማናት ሜሪ ምናምኖች የአዲስ አበባ ልጆች ሊኖሩ ይችላሉ። እነሱም ደግሞ ትተዋለሁ። እነዚህ ናቸው ችጋራሞች። ችጋራችሁን ይዛችሁ እዛው ክፍለ ሀገራችሁ ተመለሱ። ችጋር የወረሳችሁ ሀገራችሁ ሰርታችሁ አርሳችሁ እንደመብላት አርሰን ከምንበላ ብላችሁ እዚህ አዲስ አበባ መታችሁ ከተማ መታችሁ ከበረባሶ ቦት ይቀየራችሁና ከኛ በላይ ሰው የለም ትላላችሁ። ወንድ ልጅ ሴት ልጅ ሊመታ ሴት ቤት ወይም ወንድ ልጅ ሴት ልጅ ሊያስፈራራ ሴት ቤት አይሄድም። እሺ ሴት ቤት ነው ወይስ የአብርሃምን ልብስ ይዛችሁ ልትወጡ ነው የመጣችሁት? በግድ ልታስወጡት? ውድ ወይስ ካለ ማንኛውም ላይክ፣ ሼር፣ ሰብስክራይብ ያርጋችሁ። አበረታቱኝ። ወዳችኋለሁ።